ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ጌታ የተባረከ ይሁን። ዛሬ ደግሞ ከኔ ጋራ የሐዋርያውን የቅዱስ ጳውሎስን መልእክት ወደ ፊልጵስዩስ ሰዎች ለማጥናት እንጀምራለን። እንግዲህ ይሄ ጥናታዊ ፕሮግራማችን ከመጽሐፈ ሩት የቀጠለ ነው። ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። አሁን ደግሞ ከኔ ጋር የፊልጵስዩስን መልእክት እናጠናለን። እንግዲህ መልእክታትን ከማጥናታችን በፊት መታወቅና መረዳት የሚገባን ነገሮች አሉ። እነሱን ቀድመን ለማየት እንሞክራለን። ይሄው ምንድነው? መጽሐፍ ቅዱስ የራሱ የሆነ ባህሪ አለው፣ ያጠናን ባህሪ አለው። የመጽሐፍ ቅዱስን በአግባቡ ለመረዳትና ለመተርጎም የምናጠናውን የመጽሐፍ ቅዱስ የሥነ ጽሑፍ ባህሪና ዘውግ መለየትና ማወቅ ያስፈልጋል። አሁን የምናጠናው የፊልጵስዩስ መልእክት የአዲስ ኪዳን መጽሐፍ ነው። ከ27ቱ የአዲስ ኪዳን መጻሕፍት ውስጥ አንዱ ነው። የአዲስ ኪዳን 27ቱ መጻሕፍት ደግሞ በአራት ይከፈላሉ፣ በሥነ ጽሑፍ ዘውጋቸው ማለት ነው። የመጀመሪያው የወንጌል ክፍል የምንለው ከማቴዎስ ወንጌል እስከ ዮሐንስ ወንጌል ያሉት አራቱ ወንጌላት ሲሆን እነዚህ አራቱ ወንጌላት በጌታችን በኢየሱስ ክርስቶስ ሕይወትና አገልግሎት የቤዛነት ሥራ ላይ ታሪኩ መተረክ ላይ ያተኩራሉ። ጌታ ኢየሱስ ክርስቶስ ከተወለደበት እስካረገበት ድረስ ያለውን ነገር የምንረዳባቸው የምናውቅባቸው የመጽሐፍ ቅዱስ ክፍሎች ናቸው። ሁለተኛው ደግሞ የአዲስ ኪዳን የታሪክ ክፍል የምንለው ክርስቶስ ኢየሱስ ካረገበት ወንጌል ሮም እስከገባበት ድረስ ያለውን የቤተ ክርስቲያንን ታሪክ የሚተርከው የሐዋርያት ሥራ በመባል የሚታወቀው መጽሐፍ ነው። ይሄ መጽሐፍ የታሪክ ክፍል እንደመሆኑ ስራው መተረክ ነው ማለት ነው። ስለዚህ የሐዋርያት ሥራን ስናጠና እንደ ታሪክ መጽሐፍነቱ እናጠናለን ማለት ነው። በመቀጠል የምናየው የመልእክታትን ክፍል ነው። የመልእክታት ክፍል የምንለው ደግሞ ከሮሜ መልእክት እስከ ይሁዳ መልእክት ያሉት 21 መጻሕፍቶች ናቸው። እነዚህ 21 የመልእክታት ክፍል በይዘታቸው በባህሪያቸው ደብዳቤዎች ናቸው። እነዚህ ደብዳቤዎች በሁለት ይከፈላሉ። ደግሞ አጠቃላይ መልእክታት በመባል የሚታወቁት 7ቱ መልእክታትና የሐዋርያው ጳውሎስ መልእክታት በመባል የሚታወቁ 14 መልእክታት አሉ። ምናልባት የዕብራውያን መልእክት የጳውሎስ አይደለም ካልን 13 የጳውሎስ መልእክታትን እንመለከታለን ማለት ነው። የመጨረሻው ደግሞ የመጽሐፍ የአዲስ ኪዳን ክፍል የትንቢት ክፍል ነው። የአዲስ ኪዳን ብቸኛው የትንቢት ክፍል የዮሐንስ ራእይ በመባል ይታወቃል። የዮሐንስ ራእይ ይዘቱ ሪቪሌሽን ነው፣ የትንቢት መጽሐፍ ነው። አቡ ቀለምሲስ የሆነ መጽሐፍ ነው። ሊመጣ ያለውን ያለፈውንና በጊዜ የነበረውን ነገር የሚናገር ብቸኛው የአዲስ ኪዳን የትንቢት ክፍል ነው። ዛሬ እኛ የምናጠናው የመልእክታት ክፍል ውስጥ የሆነውን አንዱን የፊልጵስዩስን መልእክት ነው። የፊልጵስዩስ መልእክት ደግሞ ከጳውሎስ መልእክታት ውስጥ የሚመደብ ነው፣ የጳውሎስ መልእክት ስለሆነ ማለት ነው። የጳውሎስ መልእክታት ደግሞ በሶስት ይከፈላሉ። የመጀመሪያው የጉዞ መልእክታት በመባል ይታወቃሉ። ሐዋርያው ጳውሎስ የተመዘገቡለት 3 ሐዋርያዊ ጉዞዎችን አድርጓል። በእነዚህ 3 ሐዋርያዊ ጉዞዎች ላይ እያለ የጻፋቸው መልእክታት እንደማለት ነው። ለምሳሌ የሮሜን መልእክት፣ 1ኛ ቆሮንቶስን፣ 2ኛ ቆሮንቶስን ብትወስዱ እነዚህ የጉዞ መልእክታት ነው። ሐዋርያው ጳውሎስ አንድ ሀገር ለወንጌል አገልግሎት በወጣበት በዛ ሆኖ መልእክት ሲልክ እንደማለት ነው። ለምሳሌ ቆሮንቶስን መልእክት የጻፈው ኤፌሶን ቤተክርስቲያን እያገለገለ በነበረበት ጊዜ ነው። ልክ እንደዚህ የጉዞ መልእክታት ምንላቸው አሉ። ሁለተኛው ደግሞ መጋቢያዊ መልእክታት ምንላቸው ወይም ፓስቶራል ኢፒስትልስ የሚባሉ ደግሞ አሉ። እነሱም 3 መልእክታት ናቸው። 1ኛ ጢሞቴዎስ፣ 2ኛ ጢሞቴዎስ እና ቲቶ ናቸው። እነዚህ 3ቱ ለመጋቢ ጢሞቴዎስ እና ለመጋቢ ቲቶ የላከው ፓስቶራል የሆነ ይዘት ያለው መልእክት ነው። 3ኛው የሐዋርያው ጳውሎስ የመልእክት አይነት ደግሞ የእስር ቤት መልእክቶች የሚባሉ ናቸው። ሐዋርያው ጳውሎስ በሮም ታስሮ እያለ የጻፋቸው መልእክታት ናቸው። እነዚህ መልእክታት 4 ናቸው። ከአራቱ እንግዲህ አንዱ የፊልጵስዩስ መልእክት ነው፣ ዛሬ እኛ የምናጠናው ማለት ነው።
ሐዋርያው ጳውሎስ በሮም የቁም እስረኛ በነበረበት ጊዜ ከጻፋቸው 4 መልእክታት ውስጥ አንዱ ፊልጵስዩስ ነው ብያቸዋለሁ። ኤፌሶን፣ ቆላሲስ እና ፊሊሞና ቀሪዎቹ 3ቱ ናቸው ማለት ነው። እነዚህ 4 መልእክታት የእስር ቤት መልእክታት በመባል ይታወቃሉ። ሐዋርያው ጳውሎስ በዚህ ጉዳይ ላይ ሲናገር ምን ይላል? እኔ ብታሰርም የእግዚአብሔር ቃል አይታሰርም ብሏል። ሐዋርያው ጳውሎስ ምንም እንኳን በወንጌል አገልግሎት እስረኛ ቢሆንም ግን ባለበት ሆኖ ዕለት ዕለት የሚከብድበት የአብያተ ክርስቲያናት ጉዳይ የወንጌል ጉዳይ ስለነበረ የእግዚአብሔር ቃል ስለማይታሰር በመልእክታቱ ደግሞ የእግዚአብሔርን ቃል ይናገራል፣ ያስተምራል ማለት ነው። እና ዛሬ እኔና እናንተ ጋር አብረን የምናጠናው በእስር ቤት ሆኖ ከጻፋቸው አንዱ መልእክት የሆነውን ፊልጵስዩስን ነው ማለት ነው። እንግዲህ የፊልጵስዩስ ቤተክርስቲያን ወይም የፊልጵስዩስ ከተማን በተመለከተ የተወሰነ ነገር ልበላችሁ። ፊልጵስዩስ ከተማ ናት። ሐዋርያ ጳውሎስ የጻፈው በዚች ከተማ ለምትገኝ ቤተክርስቲያን ነው። የፊልጵስዩስ ከተማ የተቆረቆረችው በታላቁ እስክንድር በዳግማዊ ፊልጶስ ነው። በሱ ስለተቆረቆረችና ስለተመሰረተች ከተማዋ ፊልጵስዩስ ተባለች ማለት ነው። የፊልጶስ ከተማ እንደማለት ነው። ይቺ ከተማ እንግዲህ በሮም ግዛት ስር ሆናለች። የመቄዶንያ ደግሞ ዋና አውራጃና ከተማ ናት። በዚህ ፊልጵስዩስ በተባለች ከተማ በአብዛኛው ሮማውያንና ግሪካውያን ጡረታ የወጡ ወታደሮች የሚኖሩባት ለነሱ መሬት የተሰጠበት ታላቅ ከተማ ናት። በዚች ቦታ ነው እንግዲህ ሐዋርያው ቅዱስ ጳውሎስ በሁለተኛው ሐዋርያዊ ጉዞው ላይ ይችን ቤተክርስቲያን የተከላት ማለት ነው። ይቺ ቤተክርስቲያን እንዴት እንደተተከለች የሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 12 ጀምሮ ታሪኩን እናገኘዋለን። ለመጀመሪያ ጊዜ ሐዋርያው ጳውሎስ ወደዛች ከተማ ፊልጵስዩስ ወደ ተባለች ከተማ የሄደው ኢንቴንሽናሊ አይደለም፣ አስቦበት ወደዛ ከተማ ገብቼ ወንጌል መስበክ አለብኝ ብሎ አልነበረም። ሐዋርያው ቅዱስ ጳውሎስ እንግዲህ በሐዋርያት ሥራ ምዕራፍ 15 የመጀመሪያዋን የኢየሩሳሌምን ጉባኤ ከተካሄደ በኋላ የመጀመሪያውን ሐዋርያዊ ጉዞውን አጠናቋል ከበርናባስ ጋር። ሁለተኛውን ሐዋርያዊ ጉዞ ያደረገው ደግሞ ከሲላስ ጋር ነበረ። በርናባስ እና ሐዋርያው ጳውሎስ በማርቆስ ጉዳይ ስለተለያዩ ስለተከፋፉ በርናባስ ማርቆስን ይዞ ወደ ሌላ ቦታ ሲሄድ፣ ሐዋርያው ጳውሎስ ደግሞ ሲላስን የተባለ ነቢይ ይዞ ወደ ሁለተኛው ሐዋርያዊ ጉዞ ማድረጉን ቀጥሎ ነበረ። እንግዲህ በዚህ ጊዜ ፊልጵስዩስ ወደ ተባለች ከተማ የመግባት ወንጌል የማገልገል ሐሳብ ባይኖረውም በአንዲት ቦታ እያለ ራእይ ያያል ሐዋርያው ቅዱስ ጳውሎስ ማለት ነው። ያየው ህልም ምንድን ነው? በመቄዶንያ የሚኖር አንድ ሰው ተሻግረህናና እርዳን የሚል ህልምን ያያል። በዚህ ጊዜ ሐዋርያው ጳውሎስ ምን ብሎ ተረድቶታል? ወደዛ ጌታ ሄዶ ወንጌል እንዲናገር እያዘዘው እንደሆነ እና በዛ ያሉ ሰዎች ወንጌል መስማት እንዳለባቸው ተረዳ ማለት ነው። አመነ። በዚህ ምክንያት ጉዞውን ወደ መቄዶንያ አደረገ። በመቄዶንያ ደግሞ እንዳልኳችሁ ዋና ከተማዋ ፊልጵስዩስ ናት። በዛ ሄደ። በምኩራቦች ወንጌልን ይሰብክ ነበረ። ከዛ ወንዝ ዳር አጠገብ ወንጌልን በሚናገርበት ጊዜ እዛ ወንዝ አካባቢ ሐር ስትሸጥ የነበረችው ልዲያ የተባለች ከመላጥያ ከምትባል ከተማ የመጣች ሐር ሻጭ ነበረች። እሷ በዛ ሁኔታ ላይ ያለች ሐዋርያ ጳውሎስ ወንጌልን ሲሰብክ ጌታ ሐዋርያ ጳውሎስ ሲናገር የሚናገረውን ነገር እንድትሰማና እንድትድን ጌታ ልቧን ከፈተላት ይላል። ከዛ እሷ በወንጌል አመነች። ከዛም ወደ ቤት ወሰደቻቸው ማለት ነው ሲላስንና ጳውሎስን። ከዛ እንግዲህ በከተማዋ ላይ ሲመላለሱ ደግሞ እንደታሰሩ እናነባለን እዛ የሐዋርያት ሥራ ምዕራፍ 16 ላይ። ከታሰሩ በኋላ እንግዲህ ሲዘምሩና ሲጸልዩ ሌሊት እስር ቤቱ እንደተናወጠና ሊፈርስ እንደተቃረበ፣ ከዛ እስረኛ አለቃ የነበረው ሰው ይጠብቅ የነበረው ሰው አመለጡ ብሎ በመፍራቱና በመስጋቱ ራሱን ሊያጠፋ ሲል ሐዋርያ ጳውሎስ እኛ በደህና ነን፣ በራስ ላይ አንዳች እንዳታደርግ አለው።
መብራት ይዞ ወደ ውስጥ ገብቶ እነሱ እንዳሉና እንዳላመለጡ በተረዳ ጊዜ ወድቆ ሰገደላቸው። ከዛም እንዲህ አላቸው ይላል፣ እድን ዘንድ ምን ማድረግ ይገባኛል ይላል። ከዛ እነሱም እንደዚህ ያሉት የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ከዛም ይሄ እስረኛ ቁስላቸውን አጠበላቸው። ከዛ ወደ ቤቱ ወሰዳቸው። እነሱም የእግዚአብሔርን ቃል ተናገሩ። እሱም ከቤተሰቦቹ ጋር በወንጌል አመነ፣ አጠመቋቸው ማለት ነው። ስለዚህ የፊልጵስዩስ ቤተክርስቲያን እንግዲህ በሊዲያና በቤተሰቦቿ በዚህ በእስረኛ ጠባቂ በነበረው ሰው ተመሰረተች ማለት ነው። እንግዲህ ሐዋርያ ጳውሎስ ይችን ቤተክርስቲያን ከተከለ በኋላ ያው ጉዞውን ቀጥሏል። ይቺ ቤተክርስቲያን ደግሞ እያደገች እየሰፋች መጣች ማለት ነው እና ይቺ ቤተክርስቲያን በጣም ለሐዋርያው ጳውሎስ ባለውለታ የሚወዳት ቤተክርስቲያን ናት። ይችን መልእክት ራሱ ሲጽፍ ተሳስተው ሊያርማቸው፣ አጥፍተው ሊገስጻቸው፣ ከስህተታቸው ሊመልሳቸው ሳይሆን በተለያዩ 4 ምክንያቶች ነው የጻፈላቸው። እነሱን የምናይ ይሆናል። ነገር ግን ይቺ ቤተክርስቲያን በጣም የተወደደች ቤተክርስቲያን ነበረች ለሐዋርያው ጳውሎስ ማለት ነው እና ሐዋርያው ጳውሎስ እንግዲህ ለዚች ቤተክርስቲያን ነው መልእክቱን የሚጽፈው ማለት ነው። ስለዚህ የፊልጵስዩስ መልእክት ጸሐፊ ማን ነው? ሐዋርያው ጳውሎስ። ሐዋርያው ጳውሎስ መሆኑን በምን እናውቃለን? በነገራችን ላይ መጽሐፍ ስናጠና የመጽሐፉ ጸሐፊ ማን እንደሆነ ማወቅ እጅግ በጣም አስፈላጊ ነው። ለምንድን ነው አስፈላጊ የሚሆነው ከተባለ፣ አንደኛ ከቀኖና አንጻር ራሱ ማወቁ በጣም አስፈላጊ ነው። አንድን መጽሐፍ በማን እንደተጻፈ ሳናውቅ እንደ እግዚአብሔር ቃል ልንቀበለው አይገባም። ስለዚህ ከካኖናይዜሽን ውስጥ በጣም ወሳኙ ነገር በማን እንደተጻፈ መመለስ በጣም አስፈላጊው ፓርት ነው ማለት ነው። ምክንያቱም ወይ በሐዋርያ ተከታይ አይ ዊትነስ የጌታ ኢየሱስ ክርስቶስ የትንሣኤው ምስክር በሆነ ሰው መጻፍ ስላለበት፣ እሱን ነው አውቶሪቴቲቭ ነው፣ ስልጣን ያለው እግዚአብሔር ቃል ነው እና እሱም የጌታ መልእክተኛ ነው ብለን ለመቀበል የምንችለው ያኔ ነው። ስለሆነ የመልእክቱን ጸሐፊ ማወቅ እጅግ በጣም አስፈላጊ ነው። በዚህ ጊዜ 2 ኦፕሽኖች ይኖሩናል ማለት ነው ጸሐፊውን ለማወቅ። የመጀመሪያው ኢንተርናል ኤቪደንስ የምንለው ነው። ውስጡ መጽሐፉ ራሱ ስለ ጸሐፊው የሚናገረው ነገር አለ ወይ ብለን መጠየቅ አለብን። ሁለተኛ ኤክስተርናል ኤቪደንስ ነው፣ ወይም ውጫዊ ማስረጃዎችን ማግኘት መቻል አለብን። እሱ ምንድነው? ከትውፊት ከታሪክ የመጀመሪያው ቤተክርስቲያን በማን እንደተጻፈ ታምን ነበር የሚለውን ማወቅ ያስፈልጋል። ከውስጥ ካጣን ከውጭ እንፈልጋለን ማለት ነው። ለምሳሌ የማቴዎስ ወንጌል በማቴዎስ እንደተጻፈ ማቴዎስ ወንጌል ራሱ አይነግረንም። ስለዚህ ማስረጃ የምናገኘው ከየት ነው ማለት ነው? ከውጭ ነው። ከቤተክርስቲያን ታሪክ የማቴዎስ ወንጌል በማቴዎስ እንደተጻፈ ማስረጃ እናገኛለን ማለት ነው። የማርቆስ ወንጌልም በማርቆስ ለመጻፉ ማስረጃችን ውጫዊ እንጂ ውስጣዊ አይደለም። አንዳንድ መጽሐፍቶች ራሳቸው በማን እንደተጻፉ ስለማይናገሩ ማለት ነው። መልእክታት ግን በአብዛኛው በማን እንደተጻፉ ማወቅ በጣም ቀላል ነው። ለምን? ይዘታቸውና አጻጻፋቸው ራሱ ደብዳቤያዊ ስለሆነ ከማንና ለማን እንደተጻፈ ማወቅ በጣም ቀላል ነው የሚሆነው። ለምን? በይዘታቸው ደብዳቤ ስለሆኑ ማለት ነው። ስለዚህ የፊልጵስዩስ መልእክት ደግሞ በሐዋርያ ጳውሎስ ለመጻፉ የመጀመሪያው ማስረጃችን ፊልጵስዩስ ምዕራፍ 1 ቁጥር 1 ላይ ምን የሚል ቃል አለ? የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ ብሎ ነው የሚጀምረው። ሁለተኛ ማስረጃችን ደግሞ ፊልጵስዩስ ምዕራፍ 3 ቁጥር 6 ላይ ራሱ ሐዋርያ ጳውሎስ ሲናገር እንደዚህ ይላል፣ ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ ይላል። ይሄ ከአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ከሐዋርያት ሥራ ምዕራፍ 9 ጋር በጣም የሚመሳሰልና እውነተኛ ነገር ሆኖ እናገኘዋለን። ምዕራፍ 3ን በአጭሩ በጊዜው ደርሰን ስናጠና የምናገኘው ይሆናል። ሐዋርያው ጳውሎስ ለመሆኑ በቂ ማስረጃ አለን፣ ውስጣዊ ማስረጃ ኢንተርናል ኤቪደንስ አለን፣ የፊልጵስዩስ መልእክት በሐዋርያው ጳውሎስ ለመጻፉ ማለት ነው። መቼ ነው ይሄ መልእክት የተጻፈው የሚለውን ደግሞ ስንመለከት የፊልጵስዩስ መልእክት የተጻፈው በ61 ዓመተ ምህረት ገደማ እንደሆነ ይገመታል።
ለምንድነው ይገመታል የምንለው? ለምንድነው እርግጡን ማንናገረው ከተባለ እርግጡን ስለማናውቀው እርግጡን መናገር ይከብዳል። ምክንያቱም መጻሕፍቶች በጠቅላላ የተጻፉበትን ጊዜ አይገልጹም። ስለዚህ ያለን አማራጭ እንዳልኳችሁ ውጫዊ ማስረጃዎችን መፈለግ ነው። ውጫዊ ማስረጃዎችን ስንመለከት በዚህ ጊዜና በዚህ ሰዓት ነው የተጻፉ የሚሉ የተለያዩ ማስረጃዎችን ስናገኝ አፕሮክሲሜትሊ እናስቀምጣለን ማለት ነው። ስለዚህ ሐዋርያው ጳውሎስ ይህንን መልእክት እስረኛ በነበረበት ጊዜ በ61 ዓመተ ምህረት ሳይጽፈው እንዳልቀረ መገመት እንችላለን ማለት ነው። ለምንድን ነው ይህንን መልእክት ሐዋርያው ጳውሎስ የጻፈው ስንል ቅድም እንደነገርኳችሁ 4 ምክንያቶችን እናነሳለን። የመጀመሪያው ምክንያቱ ሐዋርያው ጳውሎስ ቴንኪው ለማለት ነው የፊልጵስዩስ መልእክትን የጻፈው። አመሰግናችኋለሁ፣ ተባረኩ ለማለት ምስጋና ለማቅረብ ነው ይህንን መልእክት የጻፈው። ሐዋርያው ጳውሎስ እንደምታውቁት በራሱ ገንዘብ የሚያገለግል አገልጋይ፣ ድንኳን ሰፊ አገልጋይ ቢሆንም ግን ሁልጊዜም አይሳካለትም። ማለትም በቂ ገንዘብ ላይኖረው የሚችልባቸው ጊዜያቶች በጣም ብዙ ናቸው። ይርበዋል፣ ይጠማዋል፣ የትራንስፖርት ያጣል። በዚህ ጊዜ የፊልጵስዩስ ቤተክርስቲያን መዋጮ በመሰብሰብ በአፍሮዲጡ ልከውለት ስለነበረ ያንን ስጦታቸውን ከነሱ ተቀብሎ በስጦታቸው ስለተሞላ ደስተኛ መሆኑን እና ምስጋናውን ለማቅረብ ሲል ይህንን መልእክት ይጽፋል። ፊልጵስዩስ ምዕራፍ 4 ቁጥር 18 እስከ 19 ላይ እንደዚህ ይላል። ነገር ግን ሁሉ አለኝ ይበዛልኝማል፣ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ምዕራፍ 1 ላይ ስናጠና እንመጣበታለን። በዛም ይገልጸዋል። በወንጌል አብራችሁ ሰራተኛ ስለሆናችሁ ከጎኔ ስለቆማችሁ ይላቸዋል ሐዋርያው። ስለዚህ የፊልጵስዩስ መልእክት የተጻፈው ምስጋናውን ለመግለጽ ቴንኪው ለማለት እንደሆነ አንደኛው ምክንያቱ እንመለከታለን። ሁለተኛ ደግሞ የሚጽፍላቸው ሊያበረታታቸው ስለፈለገ ነው። የፊልጵስዩስ ክርስቲያኖች አማኞች መጋደልና መከራ ከፊት ለፊታቸው አለ። በዚህ ምክንያት ሐዋርያ ጳውሎስ ሊያበረታታቸው በርቱ ሊላቸው ስለሚፈልግ ይጽፍላቸዋል። እንደዚህ ይላቸዋል። ፊልጵስዩስ ምዕራፍ 1 ቁጥር 28 እስከ 30 እንደዚህ ይላቸዋል። በአንድ ነገር እንኳን በተቃዋሚዎች አትደንግጡ፣ ይህ ለነሱ የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው ይላቸዋል። ስለዚህ መደንገጥ የለባችሁም፣ ይሄ ከእግዚአብሔር ዘንድ የተሰጠ ሲሆን በርቱ፣ እምነታችሁን ጠብቁ ለማለት ሊያበረታታቸው ስለፈለገ ይህንን መልእክት ይጽፍላቸዋል። ሶስተኛው ደግሞ ይህንን መልእክት የሚጽፍላቸው ሐሰተኛ አስተማሪዎችን እንዲጠነቀቁ ለማድረግ ነው። ከውሾች ተጠበቁ ይላቸዋል። የሕግ አስተማሪዎች ከፊት ለፊታቸው አሉ፣ ይመጣሉ፣ ይበጠብጣሉ። የሙሴን ሕግ ካልጠበቃችሁ፣ ካልተገረዛችሁ፣ የሙሴን ሕግ ካልጠበቃችሁ በስተቀር በወንጌል ብቻ አምናችሁ በክርስቶስ ኢየሱስ ብቻ አምናችሁ ልትድኑ አትችሉም የሚሉ ሐሰተኛ አስተማሪዎች ውሾች ይላቸዋል እና ክፉ ሰራተኞች ይላቸዋል። እነሱ ስለሚመጡ ተጠንቀቁ፣ ከነሱ ተጠበቁ ለማለት ይጽፍላቸዋል። አራተኛውና የመጨረሻው ደግሞ ስላለበት ሁኔታ ሊያስታውቃቸው ፈልጓል። እንግዲህ ስለሱ በጣም አብዝተው የሚጨነቁ ሰዎች ናቸው የፊልጵስዩስ አማኞች። ጳውሎስን በጣም ይወዱታል፣ ስለሱ ያስባሉ። ይርበዋል ይላሉ፣ ይጠማዋል ይላሉ፣ ተቸግሯል ይላሉ፣ ታስሯል፣ ምን ተፈጥሮ ይሆን ይላሉ። ስለዚህ ሐዋርያ ጳውሎስ ያለበትን ሁኔታ ሊያስታውቃቸው ስለፈለገ የፊልጵስዩስን መልእክት ይጽፍላቸው። እንደዚህ ይላቸዋል። ፊልጵስዩስ ምዕራፍ 1 ቁጥር 12 እና 13 እንደዚህ ይላል። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ። ስለዚህ እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል ብሎ የታሰረበትን ምክንያት አሁን እስር ላይ እንዳለ ግን
የታሰረበት ምክንያት ወንጌልን ለማስፋት መሆኑን እንዲያውቁ እና ምሳሌውን እንዲከተሉ ስለፈለገ ይህንን ይጽፍላቸዋል ማለት ነው። ታዲያ የፊልጵስዩስ መልእክት ቁልፍ ሐሳብ ምንድን ነው? ጠቅለል ስናደርገው ስለምንድን ነው የሚናገረው ከተባለ ቁልፍ ጥቅሱ ፊልጵስዩስ ምዕራፍ 4 ቁጥር 4 ነው። ዋና ሐሳቡ ደግሞ በጌታ ስለመደሰት ነው። በጌታ ስለመደሰት ሲያወራ የሚናገረው ስለ ጆይ ነው፣ ስለ ሃፒነስ አይደለም። ሃፒነስ የምንለው ነገር ወይም ያው በአማርኛችን ሃፒነስን ደስታ፣ ጆይን ሐሴት ብንለው የተሻለ ይሆናል። ግን ያው አማርኛው መጽሐፍ ቅዱሳችን ደስ ይበላችሁ ስለሚል ደስታ ስለሚል አሻሚ ሊሆን እና ተመሳሳይ ሊመስል ይችላል። ነገር ግን ሃፒነስ እና ጆይ ብሎ እንግሊዘኛውም ግሪኩም በልዩነት ስለሚያስቀምጠው እሱን መከተሉ በጣም የተሻለ ነው። ሃፒነስ የምንለው የሆነ ነገር ሃፕን ሲያደርግ የሚፈጠር የደስታ ስሜት ባይ ቻንስ የሆነ ነገር የምታገኙ ከሆነና ያንን ነገር ተከትሎ ደስ ሲላችሁ እሱ ሃፒነስ ነው፣ ደስታ ነው። ግን ጊዜያዊ ነው። የሆነ ነገር ካለ ደስ ይላቸዋል፣ የሆነ ነገር ከሌለ ይከፋቸዋል ማለት ነው። ጆይ የምንለው ግን በጣም ዲፕ ሚኒንግ ያለው እና ሁኔታ ጥሩ ቢሆን ባይሆንም በየትኛውም ሁኔታ ስለመደሰት ነው የሚያወራው እና የፊልጵስዩስ መልእክት ዋና ሐሳቡ በየትኛውም በሚያጋጥማችሁ ሁኔታ ደስታችሁ፣ ሰላማችሁ የተጠበቀ እንዲሆን የሚል ነው። በጌታ ደስ ይበላችሁ ነው የሚለው እና ደስታችሁም ሁኔታ ላይ ሳይሆን ጌታ ላይ እንድታደርጉት፣ መከራ በደስታ እንድትቀበሉ፣ ስታገለግሉ በደስታ እንድታገለግሉ፣ የሆነ መጥፎ ነገር ሲገጥማችሁ በደስታ አክሴፕት እንድታደርጉ፣ እንድትቀበሉ፣ ከአፋችሁ ክፉ እንዳይወጣ ምስጋናን እንድትሞሉ፣ የሚያስጨንቃችሁ ነገር እንኳን ቢኖር በጸሎትና በልመና በምልጃ ለጌታ አስታውቁ እንጂ በአንዳች እንዳትጨነቁ እና አእምሮን የሚያልፈው ያ የጌታ ሰላም እንዲከባችሁና ከእናንተ ጋር እንዲሆን በማለት ስለ ደስታ ሊያስተምራቸው ሊጽፍላቸው ይፈልጋል። እንግዲህ ሐዋርያው ጳውሎስ ይህንን ስለ ደስታ ሲጽፍ እኮ እሱ እስር ላይ፣ መከራ ላይ ነው፣ ስደት ላይ ነው፣ ረሃብ ላይ ነው፣ መጨነቅና መቸገር ያለበት ሁኔታ ውስጥ ሆኖ ግን በጌታ ስለመደሰት እነሱን እያበረታታ የሚጽፍበት ሁኔታ ነው ማለት ነው። ስለዚህ በደስታ መከራን መቀበል፣ በደስታ ሌሎችን ማገልገል፣ በደስታ መስጠት እና በደስታ መኖር የሚሉ ዋና ዋና ሐሳቦችን በፊልጵስዩስ መልእክት ውስጥ እናገኛለን ማለት ነው። ለዛ ነው ደስታ የሚለው ቃል ዋና የፊልጵስዩስ መልእክት ሐሳብ መሆኑን የምታውቁት። ከ16 ጊዜ በላይ ስለ ደስታ ጽፏል። ከ16 ጊዜ በላይ። ስለዚህ እያንዳንዱን ነገር ሲጽፍ ከደስታ ጋር፣ ማገልገልን ከደስታ ጋር፣ መከራ መቀበልን ከደስታ ጋር የሚያገናኘውና እንደዛ ይጽፋል ማለት ነው ሐዋርያው ቅዱስ ጳውሎስ። መግቢያውን እንግዲህ ይህን ያክል ካየነው አሁን ቀጥታ ወደ ምዕራፍ 1 እንሄዳለን ማለት ነው። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 እንግዲህ ይሄንን ክፍል በሁለት እንከፍለዋለን። ምዕራፍ 1 30 ቁጥሮች አሉት። ከቁጥር 1 ጀምሮ እስከ 11 ድረስ ሰላምታና መግቢያ ነው። ከቁጥር 13 ጀምሮ እስከ 30 ያለው ደግሞ ሁለተኛው ክፍል ስለ ወንጌልና ስለከፈለው ዋጋ ለፊልጵስዩስ አማኞች የሚነግርበት ሁለተኛው ክፍል ነው። ስለዚህ ሁለተኛው ክፍል ይህንን ይመስላል ማለት ነው። ስለዚህ ወደ ምዕራፍ 1 ቀጥታ ስናልፍ ምዕራፍ 1 ቁጥር 1 እስከ 2 ያለው ሰላምታ ክፍል ነው ብያችኋለሁ። እንደዚህ ይነበባል። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ ሐዋርያ ጳውሎስ በመልእክታቶቹ ሁሉ የምናውቀው ሐዋርያነቱን በመናገር ነው። ነገር ግን በዚህ ክፍል ሐዋርያነቱን ሲናገር አንመለከትም። ይልቁን
ጢሞቴዎስን በመጥቀስ ባሪያዎች ብሎ ነው ራሱን የሚጠራው እንጂ በፊልጵስዩስ መልእክቱ ላይ ሐዋርያ ስለመሆኑ ባልታወቀ ምክንያት አይገልጽም ማለት ነው። በሌሎቹ መልእክታቶቹ ሐዋርያ ጳውሎስ ሐዋርያነቱን የሚጠቅሰው እንደ አስፈላጊነቱ ከመልእክቱ ክብደትና መልእክቱን ሰዎች ሲቀበሉ ሐዋርያ ጳውሎስ መልእክተኛ ስለሆነ የሚጽፍላቸው በተላከበት በዛ አውቶሪቲ መሆኑን ለማሳየት ፈልጎ ነው። ነገር ግን የፊልጵስዩስ አማኞች በሙሉ መልእክቱ ላይ እንደምንመለከተው ለኮሬክሽን ስላልሆነ የሚጽፍላቸው ይልቁን ላበረታታቸውና ሊያመሰግናቸው ስለሆነ ሐዋርያነቱን መጥቀሱን ምናልባት አስፈላጊ ሆኖ አላገኘውም ብለን ልናስብ እንችላለን። ግን እዚህ ጋር ጢሞቴዎስን ጠቅሶታል። ለምንድን ነው ጢሞቴዎስን የጠቀሰው ያልን እንደሆነ ሐዋርያ ጳውሎስ ይህንን መልእክት በሚጽፍበት ጊዜ ጢሞቴዎስ አብሮት እንደነበረ ምናልባትም ይህንን መልእክት ሐሳቡ የጳውሎስ ሆኖ ነገር ግን ጸሐፊው ጢሞቴዎስ ስለሆነም ሊሆን ይችላል። ወይም ደግሞ አብሮ ሰራተኛ ሆኖ በመካከሉ አብሮት ስለሆነ ለመጥቀስና ለሰላምታም እንዲመቸው ሊሆን ይችላል። እንደዚህ አይነት የአጻጻፍ ነገሮች ሐዋርያው ቅዱስ ጳውሎስ ከበፊትም አለ። ለምሳሌ ቆሮንቶስ መልእክትን ሲጽፍ ስልዋኖስን ይጠቅሳል። ስልዋኖስ የመልእክቱ ባለቤትም አይደለም፣ ጸሐፊም አይደለም፣ ነገር ግን ይጠቅሰዋል ማለት ነው። ልክ እንደዚህ ሐዋርያው ጳውሎስ አብረውት የሚሰሩ ሰራተኞችን፣ የወንጌል ማህበርተኞችን የመጥቀስ ልማድ አለው። በዚህም መንፈሳዊ ልጁን በፊልጵስዩስ መልእክት ላይ ከሐዋርያ ጳውሎስና ከጢሞቴዎስ ብሎ በፊልጵስዩስ የሚኖሩ አማኞችንና በቤተ ክርስቲያኒቱ የሚያገለግሉ ኤጲስቆጶሳትንና ዲያቆናትን አድሬስ ያደርጋል። ለነሱ ነው ብሎ ይናገራል እና በዚህ ክፍል ደግሞ ከእግዚአብሔር ከአባታችን ብሎ አብን አባታችን፣ ኢየሱስ ክርስቶስን ደግሞ ጌታችን ብሎ ይጠቅሳል። ለምንድን ነው በዚህ ክፍል እግዚአብሔር አብን አባታችን ኢየሱስ ክርስቶስን ደግሞ ጌታችን ለምን ይለዋል ከተባለ የኢየሱስ ክርስቶስ ጌትነት ብዙ ጊዜ የሚጠቀስበት ዋነኛው ምክንያት ሞትን ከማሸነፉ በትንሣኤ ከመነሳቱ ጋር የተያያዘው ጌታ መሆኑን፣ በሞት ላይ በኃጢአት ላይ ጌታ መሆኑን፣ አሸናፊ መሆኑን ለማሳየት ስለሚፈለግ ነው። ሁለተኛው ምክንያት ደግሞ ኢየሱስ ክርስቶስ በስጋ የተገለጠ ጌታና አምላክ መሆኑን ለማሳየት ስለተፈለገ ነው። እግዚአብሔር አብ ደግሞ በሰማይና በምድር ያለ አባትነት ሁሉ የሚሰየምበት በሱ ስለሆነ እግዚአብሔር አብን አባታችን፣ ኢየሱስ ክርስቶስን ደግሞ ጌታችን ይላል። ይህንን በደንብ ማስተዋል ያስፈልጋል። ከዛ ከነሱ ጸጋና ሰላም ለእናንተ ይሁን ሲል ጸጋም ሰላምም የሚገኘው ከአብም ከመንፈስ ቅዱስ እንደሆነና አንድ ሶርስ እንደሆኑ ለጸጋና ለሰላም በመጥቀስ ጸጋንና ሰላምን ለአንባቢዎቹ በመመኘት ይጀምራል ማለት ነው። ስለዚህ ሐዋርያው ጳውሎስ በማስቀጠል የሚሄደው የፊልጵስዩስ አማኞችን በተመለከተ ምስጋና ያቀርባል። ከዛ ደግሞ በምን ጉዳይ እንደሚጸልይላቸው ይነግራቸዋል። ለምሳሌ ፊልጵስዩሳውያንን ካመሰገነበት፣ ስለነሱ እግዚአብሔርን ካመሰገነበት ነገር አንዱ ለወንጌል ያላቸውን ቁርጠኝነት ነው፣ አብሮ ሰራተኝነት ነው። እንደዚህ ይላቸዋል። ቁጥር 3-5 ስንመለከት ሁልጊዜ በጸሎቴ ሁሉ ስለእናንተ በደስታ እየጸለይኩኝ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ ይላል አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል። ለፊልጵስዩስ ክርስቲያኖች እግዚአብሔርን የሚያመሰግንበት ምክንያት ምንድን ነው? በወንጌል አብረው ሰራተኛ ናቸው። ለወንጌል ከተባለ ምንም ያደርጋሉ። በገንዘብ መርዳት ካለባቸው ይረዳሉ። በጸሎት መርዳት ካለባቸው ይጸልያሉ። በሚያስፈልገው ነገር ሁሉ ስለ ወንጌል ሁሉን የሚያደርጉ አብሮ ሰራተኞች ናቸው። ይሄንን ሐዋርያው ጳውሎስ ባሰበ ቁጥር በጸሎት ስለነሱ በጌታ ፊት ሲቆም ይሄንን እያሰበ ጌታውን ያመሰግናል። ለወንጌል ያላቸውን ቅናት፣ ለወንጌል ያላቸውን መሰጠት፣ ተሳታፊነት፣ አብሮ ሰራተኝነት በማሰብ ማለት ነው። ከዛ ደግሞ ይጸልይላቸዋል። በምን ጉዳይ ነበር የሚጸልይላቸው ያልን እንደሆነ የሚጸልይላቸው ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ ይላል። ጌታ ኢየሱስ ክርስቶስ ይመጣል፣ ለእያንዳንዱም እንደ ስራው መጠን ይከፍለዋል።
ኢየሱስ ክርስቶስ በክብር በሚገለጥበት ጊዜ ያን ጊዜ ያለ ነውርና ያለ ነቀፋ ሆናችሁ ዋጋችሁን የማታጡ በእምነት የጸናችሁ በመልካም ስራ የበረታችሁ ሰዎች ሆናችሁ ያለ ነቀፋ ሆናችሁ ላያችሁ እፈልጋለሁ። ስለዚህም እጸልይላችኋለሁ ይላል። ስለዚህ በእውቀትና በማስተዋል ፍቅራችሁ እየበዛ እንዲሄድ እጸልይላችኋለሁ። እንደገና ደግሞ ከክፉ ሰዎችም እና ከክፉ አስተማሪዎችም እንድትጠበቁ እጸልይላችኋለሁ ይላቸዋል። እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ይላል። ዲዘርን የማድረግ ጸጋ እንድትቀበሉ፣ መልካም የሆነውን ብቻ ወዳችሁ እንድታደርጉ፣ ክፉ የሆነውን ነገር ደግሞ ጠልታችሁ እንድትጥሉት እኔ እጸልይላችኋለሁ። በእውቀትና በማስተዋል ፍቅራችሁ እንዲበዛ እያደገ እየጨመረ እንዲሄድ እጸልይላችኋለሁ ብሎ ምስጋናና ጸሎቱን ከቁጥር 3 ጀምሮ እስከ 11 ያቀርባል። ከዛ በማስቀጠል ከቁጥር 12 እስከ 30 ደግሞ ስለ ወንጌልና ስለ ከፈለው ዋጋ የሚናገርበት። እንግዲህ ሐዋርያው ጳውሎስ ይህንን መልእክት ሲጽፍ ታስሮ ነበረ ብያቸዋል። ስለመታሰሩ ሊያሳውቃቸው የሚፈልገው ነገር አለው ሐዋርያው ጳውሎስ። ምክንያቱም የተለያዩ ሰዎች ስለ ሐዋርያው ጳውሎስ መታሰር የተለያየ ወሬ እያወሩ ነበር። ሐዋርያው ጳውሎስ የታሰረው በተለየ በራሱ ምክንያት እንጂ በወንጌል ምክንያት እንዳልሆነ ስሙን ያጠፉት ነበር። እንደውም ሐዋርያው ጳውሎስ በወንጌል ምክንያት አይደለም የታሰረው እና የታሰረው በሌላ በራሱ ጉዳይ ነው ብለው እያስወሩ እንደውም በሱ ላይ እስር ለማጽናትና በክፋት በመነሳት በሱ ስለቀኑበት ሐዋርያ ጳውሎስ ያገኘውን ተቀባይነት ስለቀኑበት ሐዋርያ ጳውሎስ ያገኘውን ስምና ዝና ስለቀኑበት ስሙን ማጥፋት ጀምረው ነበር። እንደውም እሱ ሳይሆን እኛንን ወንጌል የምንሰብከው በማለት ወንጌል ይሰብኩ ነበር። ተመልከቱ፣ እኛንን ትክክለኛ የወንጌል ሰባኪዎች በማለት ወንጌልን ይሰብኩ ነበር። ሐዋርያ ጳውሎስ ግን ለዚህ የሰጠው ምላሽ ግን በጣም አስደናቂ ነው። ሐዋርያ ጳውሎስ በቅናት በምቀኝነት እሱ ላይ እስር ለማጽናት ተቀባይነት ለማሳጣት ኢንቴንሽናሊ አስበው እሱ እንደማይሰብክ እነሱ እንደሚሰብኩ ለማሳየት ብለው ወንጌልን ይሰብኩ ነበር እና ሐዋርያ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ቁጥር 18 ላይ ምን አለ? ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህ ደስ ብሎኛል። ግድ የለም እኔ ላይ አይሰብክም፣ እሱ እኮ አይሰብክም፣ እኛንን የምንሰብከው ለማለት እየሰበኩ ነው። ይስበኩ፣ ምን አለ? ዋናው የጌታ የኢየሱስ ክርስቶስ ወንጌል መሰበኩ ነው። የእነሱን ኢንቴንሽን የሚዳኝ አምላክ አለ። ግን እኔ ቢያንስ ወንጌል በመሰበኩ በጣም ደስተኛ ነኝ ይላል። በወንጌል ጉዳይ ሐዋርያው ጳውሎስ ያለውን መጠን ፍቅር፣ መሰጠት ልትመለከቱ ትችላላችሁ። እንግዲህ አስቡት፣ ወንጌልን የሚሰብኩት እሱ ላይ ስር ለማጽናት ነው። ወንጌልን የሚሰብኩት በመመቅኘት ነው። ግን እሱ ችግር የለበትም። ለሱ ፐርሰናል ጉዳዮች ወደ ጎን ተትተው ወንጌል ዋና ነገሩ ነው። ራሱን ክዶ ዋጋውን ተምኖ የወጣ ሰው ስለነበረ ሐዋርያ ጳውሎስ ሌሎችን ጉዳዮች በጠቅላላ ግምት ውስጥ አያስገባም። እሱ ላይ የሚደርስበት መከራ፣ እሱ ላይ የሚሰጠው ስም የሚያሳስበው ሰው አልነበረም ሐዋርያ ጳውሎስ። ምን አለ? ዋናው ነገር የወንጌል መሰበክ ነው። በማንም ይሰበክ፣ እኔን በሚጠሉኝ ሰዎች ይሰበክ፣ እኔን በሚወዱኝ ሰዎች ይሰበክ፣ ጌታን በቅንነት አስበው ወንጌል ይስፋ፣ የእግዚአብሔር መንግስት ይስፋ፣ ወንጌል ይቀጥል ብለውም ይስበኩ። ኢንቴንሽናቸውን ያው ከጌታ ጋር የሚጨርሱት ቢሆንም ግን እኔ ወንጌል እየተሰበከ ስለሆነ ደስ ይለኛል ይላል። በማስቀጠል የሚያነሳው ሐዋርያ ጳውሎስ የሚያጋራቸው ጭንቀቱን ነው። ሐዋርያ ጳውሎስ ጭንቀት አለብኝ ይላል። እንግዲህ እንዴት ነው ስለ ደስታ እየነገራቸው እየመከራቸው የምን ጭንቀት ነው ካልን ጭንቀቱ ወዲህ ነው። ጭንቀቱ ሐዋርያ ጳውሎስ ቁጥር 19 እስከ 26 ላይ ስለ ጭንቀቱ እንደዚህ ይላል። ከቁጥር 19 እስከ 26 እንደዚህ ይላል። ወደፊትም ደግሞ ደስ ይለኛል፣ ይህ ይላል በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና ይህ ናፍቆቴም ተስፋዬም ነውና
በአንድ ነገር እንኳን አላፍርም ይላል። በሚደርስበት ስደት፣ ስድብ፣ ስም መጥፋት፣ መታሰር፣ መገደል ሐዋርያ ጳውሎስ አያፍርም። ነገር ግን ይላል በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በሥጋዬ ይከብራል። በሞቴ ይከብራል፣ በኑሮዬ ይከብራል። እሱ አያሳስበኝም። ብኖርም ብሞትም ብታሰርም ብፈታም ልዩነት የለውም። በዚህ ሁሉ ስለ ጌታና ስለ ወንጌል ስለሆነ እየሆነ ያለው ነገር እየሆነ ያለው በዚህ ደስ ይለኛል ይላል። ቁጥር 18 ላይ ምን ብሏቸው ነበረ? በማመካኘት ቢሆን በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህ ደስ ብሎኝ። ሐዋርያ ጳውሎስ ማየትም ናፍቆቱም ፍላጎቱ ወንጌል መሰበኩ ነው እንጂ በሱ በስጋው የሚደርስበት ነገር አይደለም። ስደት፣ መከራ፣ ሰይፍ ምንም አይገደውም። ሐዋርያ ጳውሎስ አያሳስበውም። አሁንም ቢሆን በመሃል ላይ ሆኖ እየተጨነቀና እያሰበ ያለው አንድ ነገር ነው። ቁጥር 21 ላይ ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው ይላል። ቢኖርም ስለ ክርስቶስ ነው የሚኖረው፣ ወንጌል ለመስበክ ነው። ቢሞትም ጥቅም አለው፣ ሞቱ ጥቅም አለው። ከዚህ ክፋትን ከተሞላች ዓለም ይገላገላል፣ የሚወደውን የጌታን ፊት ያያል። ከዚህ በላይ ደስታ የለም። ነገር ግን ቢኖርም ግን ስለ ክርስቶስ፣ ቢሄድም ወደ ክርስቶስ። በዚህ ሁሉ ዋና ነገሩ የሐዋርያ ጳውሎስ ክርስቶስና ክርስቶስ። ከዛ እንደዚህ ይላል፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ ይላል። በምንና በምን? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። መሄድ ይፈልጋል፣ መሄድ ይናፍቃል፣ ከሁሉ ይልቅ እጅግ የሚሻል ስለሆነ። ነገር ግን በሥጋ መኖሬ ደግሞ ስለ እናንተ እጅግ የሚያስፈልግ ነው ይላል። ቤተክርስቲያን መስፋት አለባት፣ ወንጌል መሰበክ አለበት፣ አብያተ ክርስቲያን መታነጽ አለባቸው። መስራት ያለበት ስራዎች፣ ደቀ መዛሙርት ማፍራት አለበት። መኖሩ ያስፈልጋል። በዚህ በኩል ለቤተ ክርስቲያን መታነጽ፣ ለወንጌል መስፋት ሲል መኖር ይፈልጋል። ግን መኖር ሲባል እንደኛ መኖር ማለት ያልሰራው ስራ ስላለ፣ ያልሰራው ቤት፣ ያልያዘው ትዳር፣ ያላሳደገው ልጅ ስላለ ኑሮ መሻሻል ስላለበት አይደለም መኖር የፈለገው። አልሰራሁትም ብሎ የሚያስበው የወንጌል ስራ ስላለ፣ አልታነጹም የሚላቸው አብያተ ክርስቲያናት፣ አላፈራኋቸውም የሚላቸው ደቀ መዛሙርት ስላሉ መኖርን ይፈልጋል። ቢያንስ ይህንን ነገር ሰርቼ አብያተ ክርስቲያናት ታንጸው ወንጌል ቄሳር ጋር ደርሶ ወንጌል ተሰምቶ ለሚቀጥለው ትውልድ አስተላልፌ ቢሄድ ብሎ ይመኛል። ይህንን ስራውን እስኪፈጽም ድረስ መኖርን ተመኝቷል። ነገር ግን ደግሞ የሚበልጥ ደግሞ ሌላ ቢሄድም ግን አሁን በስጋ እንደሚደረግ ግን የሚሰዋበት ሰዓት ቢደርስ ግን ሐዋርያ ጳውሎስ ግድ አይሰጠው። ምክንያቱም አቋራጭ መንገድ ነው ለሐዋርያ ጳውሎስ መገደል ማለት፣ ወደ ጌታ ነው የሚሸኙት። ስለዚህ ሐዋርያ ጳውሎስ ስለመሞቱ የሚያሳስብ አይደለም። ሞትም ለሐዋርያ ጳውሎስ ጥቅም ስለሆነ እና የተሻለ ስለሆነ ማለት ነው። በእነዚህ በሁለቱ እጨነቃለሁ ይላል። መሄድ ይፈልጋል። የአብያተ ክርስቲያናት አለመታነጽ፣ ደቀ መዛሙርት አለመፍራት፣ ወንጌል አለመስፋቱ አሳስቦት ደግሞ መኖር ይፈልጋል። በእነዚህ በሁለቱ እጨነቃለሁ ይላል ሐዋርያ ጳውሎስ። ነገር ግን ከቁጥር 27 ጀምሮ በዚህኛው ምዕራፍ የማጠቃለያ ሐሳብ ላይ የሚነግራቸው ነገር አለ። ከ27 እስከ 30 ላይ ለነሱ የምክር ቃል፣ የማበረታቻ ቃል ይነግራቸዋል። ምን ይላቸዋል? አንደኛ ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ እንድትጸኑ ይላቸዋል። ሃይማኖት አለ። ይሄ ሃይማኖት ወንጌል ይባላል። በወንጌል ማመን ለተቀበላችሁት፣ ለተሰጣችሁት፣ ላመናችሁበት ለዚህ ወንጌል የተሰጣችሁ እንድትሆኑ አበረታታችኋለሁ ይላል። ይህንን ደግሞ በአንድነት ነው ይላል። ወንጌል ምን ይፈልጋል? አንድነት ይፈልጋል። አማኞች ስለ ወንጌል አንድ መሆን አለብን። ስለ ወንጌል አንድ አይነት መንፈስ፣ አንድ አይነት ነፍስ ሊኖረን ይገባል። እና ሐዋርያ ጳውሎስ ምን ይላል? በአንድ ልብ ስለ ወንጌል ሃይማኖት እየተጋደላችሁ፣ በአንድ ልብ ተስማምታችሁ። ሐዋርያ ጳውሎስ ኢጎን ስለ መግደል ነው የሚያወራው።
ወንጌልን በተመለከተ ፐርሰናል የሆኑ የኛ ኢንተረስቶች ቢኖሩ ወደ ጎን እናርጋቸው። የግል ጉዳዮቻችን ወደ ጎን እናርጋቸው። መከራውን ወደ ጎን እናርጋቸው። ወንጌል የሚባለው ነገር ላይ ግን መስፋቱ ላይ ያላመኑ ሰዎች ማመናቸውና መስማታቸው ላይ ግን እሱ ላይ ትኩረት እናደርግ በማለት ይናገራል እና እንደዚህ ይላቸዋል። ለክርስቶስ ወንጌል እንደሚገባ ኑሩ። የክርስቶስ ወንጌል የሚጠይቀው የህይወት አይነት አለ፣ እሱን ኑሩት ይላቸዋል። ከዛ ደግሞ በተቃዋሚዎች አትደንግጡ ይላቸዋል። የተቃዋሚዎች መጥተው እንገላቸዋለን ብለው ሲያስፈራሩ ወይም ደግሞ እናሳዳቸዋለን፣ ንብረታችሁን እንቀማለን፣ እንዘርፋችኋለን ወይም ደግሞ ከዚህ ጥፉ ተሰደዱ ሲሏችሁ በተቃዋሚዎች እንዳትደነግጡ። ይሄ አለ ለመዳናችሁ ለእናንተ ምልክት ነው፣ ለነሱ ደግሞ የመጥፋታቸው ምልክት ነው። ይሄ ደግሞ ከጌታ ዘንድ ተሰጥቷችኋል ይላቸዋል። ስለዚህ የተጠሩበትን መጠራት ያስታውሳቸዋል። እኛ በጌታ በኢየሱስ ክርስቶስ ለማመን ብቻ አይደለም የተጠራ ነው፣ ስለ ስሙ መከራ ለመቀበል ነው የተጠራ ነው። እሱን ግምት ውስጥ አስገቡ ይላል። ምዕራፍ 1ን እናጠቃልለው። ምዕራፍ 1 እንግዲህ ጠቅለል ስናደርገው የሚያወራቸው 4 መሰረታዊ ነገሮች አሉ ብዬ አስባለሁ። የመጀመሪያው የወንጌል አብሮ ሰራተኝነት ነው። የወንጌል አብሮ ወንጌልንና ከወንጌል ስርጭት ጋር የተያያዘውን የፊልጵስዩስን አማኞችን ጌታን ስለነሱ ያመሰገነበትና አሁንም እያወራ ያለው ነገር አብሮ ስለመስራት ነው። ተባብሮ ስለ ወንጌል ስለመስራት ነው። የወንጌል አብሮ ሰራተኛነት። ስለዚህ ከፊልጵስዩስ ምዕራፍ 1 የምንማረው ነገር ወንጌልን በጋራ አንድ ላይ እንስራ፣ በወንጌል ስራ ላይ አብረን እንተባበር። ገንዘብ ያለው በገንዘቡ ያገልግል፣ ጉልበት ያለው በጉልበቱ ያገልግል፣ ሙያ ያለው በሙያው፣ ዕውቀት ያለው በዕውቀቱ፣ በጸጋ ስጦታችን በሚያስፈልገው ነገር ሁሉ ስለ ወንጌል አብረን ተባብረን መቆምና አብረን መስራት መቻል አለብን። የፊልጵስዩስ አማኞች ለወንጌል የተሰጡ እንደነበሩ እኔንም በተለያየ ነገር እንዳገዙ እንዲሁ መተጋገዝ፣ በአንድ ልብ ስለ ወንጌል መኖር መስራት ያስፈልጋል የሚል አንደኛውን መልእክት እናገኛለን። ሁለተኛው ደግሞ አሁንም ከወንጌል ሐሳብ ሳንወጣ ወንጌልን ዋና እናድርግና የግል ጉዳዮቻችንን ወደ ጎን እናድርግ። ስማችንን አጥፍተው ግን ወንጌል እየሰበኩ ያሉ ካለ በቃ ስማችንን ያጥፉት፣ ችግር የለም። በአንድም በሌላ መንገድ ወንጌል ይሰበክ። እኛ ትልቁን ፒክቸር እናይና ጥቃቅን ነገሮችን የምንቧከስባቸውን ነገሮችን ኢጓችንን የግል ጉዳዮቻችንን ወደ ጎን እናደርግ። ወንጌል ዋና ይሆን። ወንጌልን ዋና ስለማድረግ ይናገራል። ሌላኛው ደግሞ አሁንም ከወንጌል ሐሳብ ሳንወጣ ስለ ወንጌል የሚደርስብን ነገር ስጦታና በረከት ነው። ስማችን ቢጠፋ፣ ብንሰደድ፣ መከራ ብንቀበል ይሄ ከእግዚአብሔር የተቀበልነው ስጦታ ነው እና ደግሞ ወንጌል ባህሪው መሆኑን፣ ስደትና መከራ የወንጌል ባህሪ መሆኑን በማስረዳት የምዕራፍ 1ን ያጠቃልላል ማለት ነው። ስለዚህ ወንጌልንና ከወንጌል ጋር በተገናኘ እኛ አማኞች አብረን ሰራተኞች፣ በአንድ ልብ አብረን ስለ ወንጌል ሃይማኖት ተጋዳዮች መሆን፣ ወንጌልን መስበክ፣ ደግሞ የሚሰብኩ ሰዎችን በነገር ሁሉ አብሮ መደገፍና ከነሱ ጋር አብሮ መስራት አስፈላጊ እንደሆነ በዚህ ክፍል እንረዳለን ማለት ነው። ጌታ ኢየሱስ ይባርካችሁ። ክፍል 2 እንቀጥላለን።